ለቅሶ ነው መርዶ ነው እንኩም አንተ ደግሞ ተረጋጋ እንዴት ምን ማለንኩም እንዲሆነሽ ምን ከቤት ደወሉ እንዴ አባዬ ምን አረፈ ማን ነው ደከመ ምን ሆነ ነው አንተ ቤተሰቦች ላይ የምታሟርተው እሺ ምን ሆነሽ ነው ታዲያ አንቺ እንደዚህ ሆንሽው እኔ የሆነ መጽሐፍ ጀምሬ ታሪኩ ሳዝነኝ ነው በቃ እና በዚህ መጽሐፍ ነው ይሄ ሁሉ ለቅሶና ዋይታ መቼ ዋይ አልኩ ያው ነው ምን ቀረሽ ከስራ ደክሞት የሚመጣው ባልሽን ፈገግ ብለሽ እንደመቀበል መጽሐፍ ይዘሽ እያለቀሽ ትጠብቅኛለሽ እንዴ ቅርታ በስዬ እኔ እኮ ቢሮ ልጆች ይዘውት ያነበቡ ሲያለቅሱ አይቼ ምን ይሆን እንደዚህ የሚያስለቅሳቸው ብዬ እንደ ቀልድ ማንበብ ጀምሬ ይሁን ቀን ሙሉ ሳለቅስ ነው አልኩት በጣም ታሳዝኛለሽ በጣም ነው የምታሳዝኝ ኑሯችን ሳያስለቅስ ቀርቶ ነው መጽሐፍ ገዝተሽ እያነበብሽ የምታለቅሽው ተው በስዬ ተው ግፋት ተናገር ተው የጋዜጠኛውን ህይወት አንተ ስለማታውቀው ነው በስዬ ጋዜጠኛ አዎ ይሄ መጽሐፍ ቀድሞ ይመጣ መጽሐፍ የሚያዞር አንድ አዟሪ ካልገዛ ብሎ ሲጨቀጭቀኝ ነበር እንደው ያን ሁሉ ብር አውጥቼ ገዛው እንዳትይ ላንተም ገዝቼላለሁ ቦርሳ ውስጥ ነው በእናትህ ጀምረው በስዬ እንዴት እንደሚያሳዝ ከዚህ በላይ የሚያስለቅስ ነገር አለ አሁን የሚያስለቅስ ነገር ጠፍቶ ነው መጽሐፍ ተገዝቶ የሚለቀሰው ምን ቢሆን ነው አሁን ይሄ መቃሽ በቃ ተው እኔ ለቢሮ ሰዎች ሰጣቸዋለሁ ግዴል ተው በቃ እኔ የጻፈው ነገር ምናልባት አንተን ካገዘ ከጠቀመ ትማርበታለህ ብዬ ነው የገዛውልህ ምንድነው ማማኔ ከዚህ ነው እንዴ መማረው ይሄ ነው እንዴ እኔን የሚያስተምረኝ እሱ ከኔ በልጦ ነው እንዴ እኔ ከሱ መማረው እኔ ብለጣት ብለት በምን አውቃለሁ እኔ ጽፋ አላየው ይሄ ኑሮ ይዞኝ ትዳር ልጆች ማሳደግ ያገሪቱ ሁኔታ ይዞኝ ነው እንጂ እኔ ልጽፍ ብል እኔ ከዚህ የተሻለ የበለጠ ነገር አልጽፍም እንዴ እንግዲህ እኔ ጽፋ አላየው አሳይሻለሁ እንዴት አይነት ድንቅ መጽሐፍ እንደምጽፍ አሳይሻለሁ ምንድነው ምንድነው አትበይ ጽፋለሁ ለምንም አልጽፈው መጽሐፍ እንዴ እኔ እኮ ህይወት ወጥራ ይዛይ ነው እንጂ እኮ መጽሐፍ እኮ ድርሰት እኮ እኔ የግል ስጦታዬ እኮ ነው አንዴ ቁጭ ብል እኔ ጊዜ ስለሌለ አንዴ ቁጭ ብል ጣጣ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 ጣ የሚቸግረኝ እንዳየው ደግሞ የኛ ሰው በጣም ችግር የሞላበት ታሪክ ይወዳል ለዛ አይደል እንዴ አንድ መጽሐፍ ሁለት ሰው የተረጎመልን አታስታውስም ምንዱባን መከረኞቹ እስቲ ተስፈኞቹ ደስተኞቹ ቢሆን ማን ይተረጉምልናል ያው የኔ ህይወት ደግሞ እንዳለ በመከራ የተሞላ ነው እኔ እኮ አንዱ ምንዱብ ነኝ ማስታወስ ስለማልፈልግ ነው እንጂ እኔ ያሳለፍኩትን እዚች ምድር ላይ ማንንም ሰው ደግሞ እንዲያዩ አልፈልግም ወንድ ልጅ ብቻውን ነው የሚያለቅሰው ማን ምንድን ስለምን ነው የሀገሪቱን ስንክሳር ለመቅረፍ ሌት ተቀን ከላይታች የምትማሰነው ውዳምባቢያን የዚህ መነሻ መጽሐፍ መነሻ ታሪክ እነዚህን አንኳር ጥያቄዎች ያነሳል ውዳምባቢያን መልካም ንባብ በስንቱ ቅጣ ወይ
መሰናክል የህይወቴ እርምጃ መሰናክል ይሄም ረዘመ መሰናክል የኔ መሰናክልና የሀገሬ ጉዞ የእርምጃ መሰናክል የህይወቴ እርምጃ ህይወቴና የኢትዮጵያ እርምጃ እንዴ ይሄ የጃንሆይ መጽሐፍ አይደለም እንዴ? ህይወቴና የኢትዮጵያ እርምጃ እንዳለ ርዕሱ ተይዟል እኮ። እኔ ደግሞ ርዕስ ነው የሚቸግረኝ። ግድ የለም ይሄን ችግሬን ራሱ ወደፊት እጽፈዋለሁ እንዴ ያልተው። ይሄ እንግዲህ በእንባ የሚያራጨው ታሪኬ መነሻው የሚጀምረው ከልጅነቴ ነው። መቼም በሰላም በስንቱ አልተባልኩም። ሄሎ አባ እንዴት ነህ? በስንቱ ነኝ? ማን ልበልህ? አባ የሚልህ አለ እንዴ? አንተ ደግሞ በስንቱ ነኝ? የቱ በስንቱ? ልጅህ ነኛ። አዎ ደህና ነች። ሁላችንም ደህና ናቸው። አሜን። አሃ እንዴ ቆይ እኔ አይደለሁ እንዴ የደወልኩት? ቆይ አባ እንዴ ፈልጌ ነው። እንደው ላስቸግርህ፣ ነገ አዲስ አበባ መምጣት ትችላለህ? አብራችሁ ከማዬ ጋር ብትመጡ። ለችግር ነው፣ በጣም ለአስቸኳይ ችግር ፈልጌያችሁ ነው። ችግር የምን ችግር ነው? ችግር ስትመጣ በስልክ አይሆንም። ስትመጣ ነግራችኋለሁ። እባክህ አደራ ላስቸግርህ። እሺ ደህና መረጃ ከፈረሱ አፍ ይባላል። እሺ እነሱን ጠይቃለሁ። መረጃ ከእናትና አባት፣ ከወላጅ፣ ከጓደኛ ነባ አለ አይደል? ነባ የሰው ቀዘባ። ሙሉ ቀን ቻይ ይያዝ፣ እነኛም ይያዝ። አለቀ። የአንዳንዱን ጥብስቅ ያለ መረጃ አጠናቅሬ ምን የመሰለ መድብል አወጣና ይህን ህዝብ እንባ በንባ ነው ማራጨው። እንባ በንባ ስራ አውጣ። ቆይ እንማከር እንጂ እንዴ! እያለቀስን ነው የምንገባው? እንዴት ነው? ምኑን አውቀ ነው? ሲነግረን እዛው ቤት ውስጥ እናለቅሳለን። እንዴ ታዲያ ዝም ተብሎ ይገባል እንዴ? ከዛ ድረስ መተን ለቅሶ ነውም አላለንም እኮ። ምናልባት ሌላ ነገር ቸግሮት ሊሆን ይችላል። ቆይ ምን ብሎ ነው የደወለልህ? እስቲ በትክክል አስረዳኝ። አንቺ ሴትዮ ስንት ጊዜ ነገርኩሽ? ለችግር ነው የጠራኋችሁ ነው ያለው። በቃ ታዲያ ምን ቢቸግረው ነው የጠራን? ያለ አንድ ነገርማ ከዛ ድረስ አልጠራንም። ምን አውቃለሁ እኔ። ምናልባት ከሚስቱም ተለያይቶ ሊሆን ይችላል። ባለፈው ስመጣም እኮ ብዙም ሰላም አልነበራቸውም። ታዲያ እኛን ለሽምግልና የሆነ የጠራ? አይ አይመስለኝም። በስንቱ ገንዘብ ቸግሮት ነው የጠራ። ተፋተው ነው የምልሽ አንቺ ሴትዮ። እንዴት ይፋታሉ? አይፋቱም። ተፋተው ነው። እነ በስንቱ አይፋቱም። እንዴት ይፋታሉ? ባለፈው ስመጣ እንኳን ሰላም አልነበሩም። ተፋተው ነው። በቃ ገንዘብ ሲቸግረው ፈታው ሄዳለች።
ሞቲ ሪል ስቴት በዲኤምቪ ቤት ለመግዛት አሁን የሁሉም ምርጫ ነው። ሜሪላንድ፣ ቨርጂኒያ፣ ዲሲ ላይ የመኖሪያ አሊያም የንግድ ቤቶችን መግዛት ከፈለጉ ሁሉን ያመቻችሎታል። ኢትዮጵያዊ ዜግነት ኖሮት የአሜሪካ ቪዛ ካሎት በባንክ ብድር በዲኤምቪ ኤሪያ ላይ ቤት መግዛት እንደሚችሉ ያውቃሉ? እስኪ ይደውሉ። ሞቲ ሪል ስቴት። ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ። አቤት አቤት አቤት! ኦ ግቡ 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 ግቡ! ግባ ግባ ግቡ! እንኳን መጣችሁ። ተቀመጡ እንጂ ተቀመጡ። ይታረኩት ምን ሆኖ ለይቶለታል። በጤናውማ እንደ ያልተንቀጨቀጨ ማለት ይኸው አላልኩ ወይ ልጄ ምን አገኘብኝ ልጄ? ክርስቲያን አሁን አታልቅሽ እንዴ! ቁጭ በሉ እንጂ። ኧረ ተቀመጡ ተቀመጡ፣ በቃ ተቀመጡ። ግቡ ግቡ ግቡ! ግባ እንጂ። ጎሽ እንኳን መጣችሁ። እሺ እንዴ ሄሮትስ ሄደች ልጆቹን ይዛ ሄደች። ልጆቹን ይዛበት ሄዳለች ማለት ነው አላልኩ? ቆየች ከሄደች? ቆየች። እኔ የጻፍኩ ስለነበረ እንዳይረብሹኝ ልጆቹን ይዛ አያታቸው ጋር ሄዳ ነው። ቆይ በስንቱ ምንድን ነው የምትጽፈው? አመመ እንዴ? አይ አላመመኝም። ዝም ብዬ የህይወት ታሪኬን ልጻፍ ብዬ ነው። እንዴ ኑዛዜ ነው እንዴ ልጄ? በጣም ነው እንዴ ያመመ? ኧረ አላመመኝም። ከሂሩትስ ጋር ተለያያችሁ እንዴ? ለምን እንለያያለን? ለቅሶም የለም? የምን ለቅሶ? የለም። እና ከዛ ድረስ ለምን ጠራህን? ቆይ በሌሊት ለችግር ትፈለጋላችሁ ብለህ ያስጠራል ለምንድን ነው? ከስራ አባረሩ እንዴ? ኧረ አልተባረርኩም። ለምንድን ነው የምባረረው? ምን መሰላችሁ? ስለኔ እንድትነግሩኝ እኮ ነው። የህይወት ታሪኬን እየጻፍኩ ነው። ምንም ምጻፍ የህይወት ታሪክ አለህና ነው። እሺ ሞስኮቭ ሄደሃል? የፈረደበት መስኮብ። ዝም በይ አንቺ። ስለማታውቂው ሀገር አትቀባጥሪ። እሺ አሁን ስለምን ታሪክ ነው እንድንነግርህ የምትፈልገው? ስለኔ ነዋ። ስለኔ የህይወት ታሪክ። ስለኔ ስል እናንተ እኔን ስታሳድጉ ስለደረሰባችሁ አበሳ፣ መከራ አለ አይደል? ይሄ ችግር። ለምሳሌ እስቲ ከስሜ እንነሳ። ማን ነው በስንቱ ያለኝ? ለምንድን ነው በስንቱ ያላችሁኝ? በስንቱ ልናደድ፣ በስንቱ ልንገብገብ፣ በስንቱ ልቃጠል። ይሄ ሰማይ የተደፋባችሁ እስኪመስል ድረስ ቅስማችሁን አንገታችሁን ያስደፋችሁን መራራ ታሪክ ነው እንድትነግሩኝ የፈለኩት። ለምሳሌ ማን ነው መጀመሪያ በስንቱ የሚለውን ቃል ያወጣው? ማን ነው በስንቱ ያልኩህ? ማን ነኝ? ቆይ ያዥልኝ። ቆይ ጥሩ መጣችሁልኛል። ስለሚያስፈልግ ነው። ኢንኬዝ ቢያስፈልገን እንድንጠቀምባት ነው። እንዴት እንጉርጉሮ ነገር ማጀቢያ ሙዚቃ ያስፈልገናል። ዝም ብሎ አይሆንም። አዘጋጅቼ እኮ ነው ተናገር እያልኩ ዝምታ ትላለህ። ይቅርታ አለው። ቅድም ስሰማው ነበር። እሺ ሂጂማ ጀምሪ። አንተ ልትወለድ አንድ ሳምንት ሲቀር ትዝ ይለኛል። መቼም እንደው ሚላስ የሚቀመስ እንኳን አልነበረም ቤታችን ውስጥ። ሰይነት አይ መቼም የፈጣሪ ስራው ድንቅ ነው። አባቴ የደረጃ እድገት አግኝቶ ኖሮ ወደ ደሞዝ ጭማሪ ተለቀቀ። ድንቅ ነው የደረጃ እድገት። ምን ያደርጋል? እሺ መጀመሪያ መሬቱ አይደል እንዴት ተሸጠው? አይ እሱ በኋላ ነው። የአባቴ ውርስ መሬት ነበረ። ደህና ዋጋ ሳገኝ ሸጥኩት። እዛማ ቤቱ እህል በእህል ሆነ።
አክስት ድንቅነሽ ራሷ እኔ መሰለ አልጋ ልብስ በእጇ ሰርታ መጣችልን። እስከ ዛሬ ድረስ ራሱ እንጠቀመዋለን እኮ ማጣት አይደል እስከ ዛሬ የሚያስጠቅማችሁ? አይ እንደው በእጇ ሰርታ ስላመጣችልን አልጋ ልብሱን ስለምንወደው ነው እንጂ ቤቱ ሙሉ አልጋ ልብስ ሞልቶ የለን። ኮምሳጥኑ ሙሉ እኮ አልጋ ልብስ ነው። ቸግሮን አይደለም። እሺ ስወለድስ አንቺ በጣም ተሰቃይሽ አይደልማ? በሞትና በህይወት መካከል እኔን ለመውለድ አይደል? አንዱን ምረጪ ፈርም ተባልክ አንተ ወይ ከሷ ወይ ከልጅም አልተባልክም? በእርግጥ ማማጥ ሲባል በጣም ነበር የምፈራው። በፍርሃት ልሞት ነበር የምደርሰው። ቆይ ፈራሽው አልቀረም? ቆይ ያንተ ጊዜ ግን እንደው 3 ደቂቃም አልፈጀብኝ። የአጥር ወፍ ሳትሰማኝ ሾለክ ብለህ ነው የወጣው እኮ። ሾልክ ብዬ ስወጣ ድፍት ብዬ ሞትኩ። ብቻ ተሰቃየሽና በኋላ እኔን ለማስተካከል ለማሳደግ ለማስታመም አበሳችሁን አያችሁ። ይኸውልህ እኔ የምመኘው ወንድ ልጅ ነበረ። ወዲያው ጥቅልል አድርገው ምተው ሲያስታቅፉኝ ወንድ ልጅ። ከዛ አይ አምላኬ እንደው በስንቱ ነው የምታስደስተኝ ይየስል አባትችን ለቀም አደረገና በስንቱ በቃ ይሄው ነው። እኔን ስትወልዱ ስታሳድጉ ምንም አበሳ አልገጠማችሁም? ይሄው ነው እንዴ? ምስጋና አቀረብኩኝ ለአምላኬ እያልኩ የምን ችግር ነው የምታወራው? አሁን በስንቱ የሚባል ስም ከምስጋና ነው የመጣው ብል ማን ያምነኛል? እስቲ አንተ ፍረደኝ። በስንቱ ለምስጋና ነው ለምሬት ነው የሚቀርበው? እኔ እንኳን ያሰብኩት የስም አወጣጤ እንኳን መከራ የበዛበት ነው ብዬ ለመጀመር አንጀት ለመብላት ነበር ያሰብኩት። ያው ሲባክን ምን የመሰለ የሐዘን እድል ሲያመልጠኝ ተመልከት። ግን አሁን ሳስበው የኔ ሐዘን የኔ አሳዛኝ ታሪክ የሚጀምረው ካስተዳደገ ይመስለኛል። እሺ አባ ሌላው ይቅር እንደው ስታሳድገኝ አንተ እንዴት ነው ያሳደከኝ? እየገረፍክ አይደል? እየቀጠቀጥከኝ በበርበሬ እያጠንክ አይደል ያሳደከኝ? ኧረ እሱ ጫፍህንም ነክቶ አያውቅም። እማ ተይኝ በቃ። አንቺ እኮ ያንቺ ነገር በቃ አባ አንተ ቀጥል አንተ ግባ። እኔ በመጀመሪያ ልጅ በግርፊያ ይመለሳል ብዬ አላምንም። አንተም በዛን ጊዜ ትጉህ ታታሪ ልጅ ነበርክ፣ ታዛዥ ነበርክ። ለምን ብዬ እመታሃለሁ? እና አልገረፍከኝም? ኧረ ተው አባ፣ አስታውስ ገርፈኸኛል። ተው ግድ የለህም። እኔ እጄን አንስቼብህም አላውቅም። ያሳዝናል። ለምትወዱኝ ይመስለኝ ነበር። ሰው እንዴት ልጁን በስነ ስርዓት ቀጥቶ ገርፎ በርበሬ አጥኖ እንዴት አያሳድግም? ምን የሚሉት ልጅ ማሳደግ ነው? አሁን እኔ ከእናንተ ምንድን ነው የምማረው? ሰው ልጁን ቀጥቅጦ ረግጦ በርበሬ አጥኖ ጥሩ ምግባር እንዲኖረው ያደርጋል። ነብዩም ባያችሁት አንድ ሰውነት የለው አባቱ ቀጥቅጦት እየቆነጠጠ በእንትን እየጠበሰ ያሳደገው አንድ ገላ የለው። አሁን ነብዩም ማይጻፋት መጽሐፍ ማን ነው ነብዩ? አታውቀውም አባዬ፣ አንተ አታውቀውም። እና በቃ ምንም አልመታኝም፣ አልገረፍከኝም። ምን ይመታል? ያን የምታሳዝን ጎበዝ ታታሪ ታዛዥ ልጅ ነበርክ። እንዳውም እኮ አሁን መጠጥ አልክ እንጂ እንደው ድምሽብሽ ያልክ የምታሳሳ ልጅ ነበር። አይ ድምሽብሽ መድቦሽቦሹ ቀርቶብኝ እንደው ትንሽ ሰው ገረፍ ያደርጋል። በቃ እሺ፣ እኔ ሳድግ ምንም አልተቸገራችሁም? አልተራብንም? ሚላስ የሚቀመስ አላጣንም? አልተጎሳቆልንም? አባቴ ከሰው በላይ ሆኜ ብሎ መርቆኝ ነው የሞተው። በእርግጥ እንደው ከሰው አልብለጥ እንጂ ከሰው እንኳን አልሻል። በቃ ይሄው ነው ታሪኩ። ተነሱ፣ ውጡ። ከመሸ ትራንስፖርት አታገኙ፣ ውጡ። ለዚህ ነው የጠራኸን? ለችግር ነው የጠራሁ። ምንድን ነው የቸገረ? ችግር ነው የቸገረኝ አባ። ይሄኝ እስቲ አሁን እነሱ እንዳሉት እኔ በድሎት ያደግኩ ድንቡሽቡሽ ያልኩ መስላለሁ? ችግርና መከራ ባጠገቤ ካላለፈ ታዲያ ይሄ ሲያዩኝ ሆድ የሚያስብስ ፊቴ ከየት መጣ? ምናልባት ይሄ የዓለም የደስታ ህይወት ጥፋቱ የጀመረው ዩኒቨርሲቲ ይሆን እንዴ? አዎ ዩኒቨርሲቲ ያሳለፍኩት መከራ አሁን ድረስ እንባ ይመጣል። እኔ እኮ መጽሐፌን ዝም ብዬ ከልጅነቴ ልጀምር ለህፃናትም መማሪያ ይሆናል ብዬ እንጂ የዩኒቨርሲቲ ታሪኬን በጽፈው እኮ 2 ቅጽ ይወጣዋል።
ዩኒቨርሲቲ 1 ዩኒቨርሲቲ 2 ትንሽ ብራንች መሰለ አይደለ? ቁጥር 1 ቁጥር 2 እንደሚባለው ዩኒቨርሲቲዎቼ አለቀ። አንተ እሱን ደግሞ ያቆርኪ ይዞታል። ማክሲም ጎርኪ ዩኒቨርሲቲዎቼ የሚል እኮ አለ። ይኸውልህ እኔ ርዕስ ይቸግረኛል አላልኩ? ግድ የለም ዩኒቨርሲቲ ይለዋል። ግባ ነባ በሰላም ቁጭ በል። በሰላም ነው። ምንድን ነው? ቁጭ በል። እሰይ ነባይ፣ በጣም ለጠብቀ ጉዳይ ነው የፈለግኩ እንደነገርኩ። ትዝ ይልሃል እንዴ የካምፓስ ህይወታችን? ቀላል ታስታውሰዋለህ እንዴ? በሚገባ። ጎሽ በጣም ጥሩ። ጠብቀኛ እንዴ የተሟላ እንዳደረገው ሄድ ጀምር። ምን ሆነ እንዴ? ምን ሆነ? ይህንን የመርዶ ማጀቢያ ሙዚቃ አጥፋልኝ እንጂ እንዴ! የሆነ አሪፍ ጨዋታ አምጥተህ ታስጠፋብኛለህ እንዴ? ያኔ ሙድ ውስጥ እንድገባ ብዬ ነው። እሺ ይቅር፣ በቃ ይቅር። ሄድ። የካምፓስ ላይፋችንን ታስታውሰዋለህ? በየቀኑ ነው የማስታውሰው። እነ ሰብለ፣ እነ ሳምሪ፣ ያቺ ደግሞ ጸጉሯን ፓንክ የምትቆረጠው ልጅ አይደለም። ስለነሱ እኮ አይደለም፣ ስለነሱ አይደለም፣ ስለኔ እኔን ታስታውሰኛለህ እንዴ? ለምን አስታውሳለሁ? ለምን አታስታውሰኝ? በየቀኑ አይደል እንዴ የምንገናኘው? ሰውን ሳትረሳው እንዴት ነው የምታስታውሰው? ምንድን ነው የምትፈላሰፈው? አንተ ነህ እንጂ ግራ የምታጋባኝ በሴ። እሺ ምንድነው የጠራኝ ጉዳይ? ምንድነው? ሰላም አይደለም? የሆነ የተፈጠረ ችግር አለ ቤት? ምንም የተፈጠረ ችግር የለም። እሺ ምንድነው ታዲያ? ብርቱ ጉዳይ ነው የፈለኩ። እሺ እስቲ ካምፓስ ውስጥ እንዴት አይነት ልጅ ነበርኩ? በቃ ምበላው ያጣው፣ ምለብሰው ያጣው፣ የገረጣው፣ ችግር የተጫነኝ አይደል? ንገረኝ፣ ግድ የለው ፈልጌው ነው። ቆይ ስለኔ ስላለፈ ህይወቴ ለመሳለቅ ፈልገን የጠራህ አይደለም? ይሄ ነው ምክንያት? አይደለም፣ ስለኔ እኮ ነው። ስለኔ ነው እኮ እያወራህ ያለው አይደል? ስለኔ ነው የጠየቅኩ እኮ። ስለኔ? ስለአንተ አይደለም፣ ስለኔ እንድትነግረኝ አንተ ነው የጠየቅኩ። እሺ አንተ ስለኔ እንድትነግረኝ ነው የፈለግኩ። እሺ በቃ ምንድነው መሰለህ፣ እንዴት አይነት ችጋራም ምን ያህል ከሰው በታች ሆንኩ፣ የተቦሳቆልኩ የሚባል የተቦሳቆልኩ ምን ያህል ችጋራም ልጅ እንደነበርኩ እስኪ ንገረኝ። ማንተ በሴ ህዝቡ ሁሉ ከአንተ አልነበር እንዴ ብድር የሚጠይቀው? የልጅ ሀብታም ዘናጩ ምንድነው ይሄ? ድንቡሽቡሽ እንዳትለኝ። አይ ድንቡሽቡሽ አልነበርክም። ቆይ ለትልቅ ሰው ድንቡሽቡሽ ይባላል? እኔ ምን አውቃለሁ? አይ ድንቡሽቡሽ አልነበርክም። ግን በሲ ብቻ የሆነች አለባበስ ነበረች እኮ በሲ። ያንን አለባበስ እየለበስክ ዊል ስሚዝ ተብለህ ነበር። ወይ በሲ እኔ ራሱ ግቢ ውስጥ የስሚዝ ጓደኛ ምናምን እየተባለ ተከብሬ ያልነበር እንዴ ምኖር? ኧረ በሲ እንዲህ አንተ አሁን እኮ ትዳር ኑሮ ልጆች ምናምን ያዘ እንጂ ያኔ እኮ ግቢው በሙሉ በሴ ህዝቡ ሁሉ እኮ አንተን መሆን ነበር የሚመኘው። በቃ በሴ እኔን ራሱ ሲያገኙኝ የበሴ ጓደኛ በቃ። ስለማን የምታወራው አንተ? ስለ ራስህ ነዋ። እኔ የት ነበርኩ እንዴ? ስለ ራስህ ነው የምታወራው? ካምፓስ አይደለም፣ ስለ ራስህ ነው የምታወራው። እኔ እንዴት ልረሳ እችላለሁ? የማይሆን ስዕል እየሰጠኝ ነው። ግድ የለም ወይ ምኞትህ ይሆናል በሴ። እሺ ቆይ በሴ ምንድነው ዛሬ ጭንቅላት ልክ አይደለም እኮ። ምንድነው ልታደርቀኝ ነው እንዴ ጠራኝ? ቆይ እሺ፣ ወይ በእንትን በፍቅር ተጨነቄ እና በሱስ አልተጨማደድኩም ነው የምትለኝ? ኧረ ተው ትንሽ አስብ እንዴ፣ እንተዛዘን እንጂ። እሺ ወይ ትምህርቱ ከብዶኝ ተጨንቄ የቤተሰብ ናፍቆት ፖለቲካው ምናምኑ በሐዘን ተቆራምጄ አይደል እንዴ? አስበው በደንብ አስታውሱ። እንደዛ አይደል እንዴ የኖርኩት ያሳለፍኩት? በሲ ይሄ አልዛይመር ነው ምንድን ነው የሚባለው ነገር ጀምሮ
እኔ ምንም አልሆንኩም አልታመምኩም። ታዲያ ሙድ ያታዛ ምንድነው እያረክ ያለው? ምንድነው እየተናገርክ ያለው? ከፍሬሽማን እስከ ምርቃቱ ድረስ እንዳንተ ፈታ ብሎ ይተማራል እንዴ? በሴ ቆይ አለ እስቲ ንገረኝ። ምን አይነት ጠማማ ታሪክ ምን አይነት ህይወት ነው ያለኝ? ሰው እንዴት አልቅሶ የሚያስለቅስ ታሪክ ያጣል? ምንድነው ያጣው? ምን አለኝ አታኝም? ባዶዬን እኮ ፌዝ የሆነ ኑሮ ታቅፌ እኮ ነው የምኖረው። ሰው ለወደፊት ይጠቅመኛል ብሎ እንደው ትንሽ አይቸገርም? በመዲናዋ ሁሉም የሚመኛቸው አይን የሆኑ ቦታዎች ላይ ግንባታቸው 100% የተጠናቀቀ ጥቂት ቤቶች ለሽያጭ አቅርበናል። አሁኑኑ እጅ በእጅ ይረከቡ። ለበለጠ መረጃ በ6100 ይደውሉልን። ኖ ሪል ስቴት፣ ያልገነባነውን አንሸጥም። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ ደህና ዋላችሁ እንዴ? በስንቱ ምን ነው መጣ? የምፈልገው ነገር ያለው እዚህ ቤት ነው። ከላጤነት አንስቶ አማች እስከሆናቸው ድረስ ስቃይ የሚባለውን ነገር ያየሁት እዚህ ነው። ያ ደስተኛው ልጅ ቅስሙ የተሰበረው እዚህ ቤት ነው። በስንቱ መከራን ችግርን ያጣጣመው አዛባውን የሳቀው እዚህ ቤት ነው። ይሄ ቤት ወሳኝ ቤት ነው። በጣም ይቅርታ፣ አንድ የሆነ ማስቸግራችሁ ነገር አለ። ይቅርታ፣ እኔ የኳስ ሰዓት ደርሷል፣ አልችልም። አይ ብዙ ጊዜ አልወስድም። መጽሐፍ እየጻፍኩ ነው። በእኔ ህይወት ታሪክ ዙሪያ የሚያጠነጥን መጽሐፍ፣ ዳጎስ ያለ መጽሐፍ እየጻፍኩ ነው። በዚህ ህይወት ዙሪያ ለምን? እንዴት ለምን? አንባቢ ከእኔ ህይወት እንዲማርበት ነው። ከአንተ ህይወት? ከአንተ እንዴ? ኦሆ፣ ገመናህን አደባባይ ማውጣት ጥሩ ነው እንዴ? የኛም ስም እኮ መነሳቱ አይቀርም። ስለ ገበና እኮ አይደለም፣ ስለ ስራዬ እኮ ነው። ዋናው ገመናህን። እሺ፣ ምን እንርዳ? በጣም ጥሩ፣ በጣም አመሰግናለሁ። እንደ ሪሰርች ነገር እየሰራው ነው፣ ግብአት እንዲሆን ለመጽሐፌ እና እናንተ በጣም ስለኔ ብዙ መረጃ ይኖራችኋልና እስቲ እንደው ስለኔ የሚሰማችሁን እዚህ እናንተ ጋር በነበርኩበት ጊዜ እስቲ ጋሺ ምን ይሰማውታል? ስለኔ ሲያስቡ ምንድን ነው የሚሰማውት? እኔ በስንቱ ሲባል ይኮሰኩሰኛል። ካባ ጭጓሬ በገላይ ላይ እንዳይሄድም ቢብጤ ነው። በጣም ነው የሚኮሰኩሰኝ። ሰይ አባ ጭጓሬ ናይስ። አባ ጭጓሬ ይኮሰኩሰኛል። ምን አልኩ? አባ ጨጓሬ አለሃ። አየህ ምን ተስኖት ስስት አያውቅ። እዚህ ነው አየህ ጽፌ የምወጣው መድብሌን እዚህ ነው ጨርሼ የምወጣው። እሺ ለምንድን ነው እንዲህ የሚሰማውት? ለምንድን ነው ይሄ በቃ ለስላሳ ነህ። ይሄ ከልጅነት ጀምሮ ችግር ያልደረሰ መሆኑ ያስታውቃል። እና ቆፍጠን አይደለም። ጋሼ ደህና መተው አሁን አባ ጨጓሬ እንደ አባ ጨጓሬ ትኮሰኩሰኛለህ ሲሉኝ አልነበር እንዴ? ስሜቱን ነው ያልኩህ። አንተማ ምን ትኮሰኩሳለህ? ለራስህ ሲጨብጡ እጅ ትሙክ ነው የሚለው። ይሄ ክብ ፊትህ ደግሞ ድንቡሽቡሽ ያለ ፊት ነበር የነበረው። ምን ትኮሰኩሳለህ አንተ? አሁን ማዘር ለትልቅ ሰው ድንቡሽቡሽ ይባላል እንዴ? ይሄን ሙሉ ቀን እኮ ነው የሚያውቀው። እሱ ሲመጣ የለም እንዴ ሙሉ ቀን? እኔ አውቃለሁ፣ እኔ እነግርሃለሁ። ህፃንም ሆነ ትልቅ ሰው ድንቡሽቡሽ ካላይ ድንቡሽቡሽ ያለ ነው። የገረጣ ከሆነ የገረጣ ነው። አንተ ደግሞ ድንቡሽቡሽ ያለ ነው። አላገኙኝም ጋሼ። እሺ ቆይ፣ እሺ እዚህ ቤት ስኖር አላፈሩብኝም? የምበላው አጥቼ ምላስ የሚቀመስ አጥቼ በሬን ዘግቼ ቁርምድ ስል የምለብሰው አጥቼ
አላዘኑብኝም? አንገቶን አልደፉም በእኔ? ምን ነው እንደዛ በሆነ ሊኖረው። አንድ ሰሞን ከልጄ ጋር መሳሳቅ ስትጀምር ከቤት ላባረርህ ምክንያት ፈልጌ ነበር። ሰው ታበዛለህ እንዳልል ሰው ቤት አታስገባም፣ ሰው የለም ቤት። ትረብሻለህ እንዳልል ጸጥ ያልክ ሰላማዊ ሰው ነህ። እንደ ተለሳለስክ ገብተህ ቤቴ ዘው ብለህ ገባ። እሺ እሱ ይሁን። ለምንድን ነው ሂሩቴን በማግባቴ ሁልጊዜ የሚጠሉኝ? ለምንድን ነው? በችግር በመከራ የተከበብኩ ስለሆንኩ አይደለ? እና የቤተሰቡን ደረጃ ስለማልመጥን አይደል? እንደ ጋሼ አንተም ችግር አይተህ አታውቅም። ችግር ያላየ ወንድ ደግሞ ልፍስፍስ። እንዲያውም ቆጨ ነገር ልጄ ለልፍስፍስ አሳልፌ መስጠት ነው ቆጨ። የሚያናድደኝ እንደው ለዛሬ እንኳን አይሆኑኝም። እሺ ማዘር፣ እርሶስ ምን ይሉኛል? እኔ ይሄንን እጽፋለሁ የምትለውን ነገር ተው ነው የምልህ። አዎ አንተ እየቆሰለሱ አንድ እንዴ ምን ሆኗል? አንድ የሚረባ ሰው የለም። ይኸውልህ የተማመንኩበት ቤት ይኸውልህ እንዲሆነ ጥፋቱ የኔ ነው። እኔ ከልጅነቴ ጀምሮ መከራዬን ራሴ ዳያሪን ብጽፍ ኖሮ ማንንም አልለማመጥም ነበር። አዎ በስዬ። ሂሩቴ ደህና መሹ የተከበሩ። አለሁልሽ። ስራ ይዘሻል እንዴ? በስዬ እስቲ እሱን አንዴ ያቆሚና ታግዢኝ ነገር አለ። ምን ፈልገህ ነው? ሪሰርች እየሰራው እኮ ነው። ስለ ራሴ ህይወት ታሪክ ለመጻፍ ግብአት ያስፈልገኛል። በጥናት የተደገፈ ጽሁፍ ነው የምትጽፈው? ታዲያስ ለኢትዮጵያ ስነ ጽሁፍ የበኩሌን አስተዋጽኦ ማበርከት አለብኝ ብዬ ደፋ ቀና እያልኩ ነው። ጥሩ ነው፣ በርታ። ግን እኔን ተወኝ። እኔን ተወኝ? አንቺን ትቼ ከማን ጋር እሰራዋለሁ? ከማን መረጃ አገኛለሁ ስለ እኔ? የስራ ይዣለሁ አልኩህ አይደል እንዴ? ቆም አድርጊና አንድ ጊዜ እንደ ባለቤት እኔን እንዴት እንደምታይኝ ለእኔ ያለሽን አክብሮትና አልችልም አልኩህ በስዬ። ምንድን ነው አልችልም? ስራ ይዣለሁ አልኩህ። ሂሩቴ ደግሞ እንደው ስራ ብርቅ ነው እንዴ? እስከዛ ልጆቹን አስተያየት ልጆች ሄኖክ በስዬ እንዴ ጥናት ላይ ናቸው፣ አትረብሻቸው። የእነሱም ግብአት ያስፈልገኛል። እንደ አባት እኔን እንዴት እንደሚያዩኝ ማካተት አለብኛ። ታዲያ ከጥናት ምንድን ነው ጥናት ይመለሳል። አንተ ሄኖክ እንዴ አቤት አትሉም እንዴ? አሁን ስላችሁ ነው እንዴ አቤት የምትሉት? ስማችሁ ሲጠራ አቤት አትሉም? እንዴት ናችሁ? ሰላም ዋላችሁ ልጆች? እስቲ ቁጭ በሉ እንደ አባት እንዴት እንደምታዩኝ አንዳንድ ጥያቄዎች አሉኝ። እስቲ ከማን ልጀምር? እስቲ በስንቱ ሲባል ምንድን ነው በአብሯችሁ ቀድሞ የሚመጣው? እስቲ ይሄን እስቲ አንተ ሄኖክ እያወራሁ አይደል? ወዴ ነው የምታየው? ምንድን ነው የሚሰማህ? በስንቱ ሲባል ምንድን ነው በአእምሮ ቀድሞ የሚመጣው? ምንድን ነው የሚሰማ? በስንቱ ስም ነው እንዴ የሚል አስተማሪ ድምፅ ነው የሚሰማ። በቃ በስንቱ ሲባል የአስተማሪ ድምፅ ብቻ ነው የሚመጣብህ? ማን ነው እንደ ሳቀው? አማርኛ አስተማሪ። ቤት የምስጋና ስም እንኳን እንደሆነ አያውቅም። ቆይ ግን በቃ ይሄው ብቻ ነው በአእምሮ የሚመጣው? በስንቱ ሲባል እንዴት ተቸግሬ እንደማሳድጋችሁ፣ እንዴት እንደምንከባከባችሁ፣ እንዴት አርአያ ሆኜ እንደማሳድጋችሁ ትዝ አይላችሁ? በቃ ይሄ ነው ለአባታችሁ ያላችሁ ውለታ። የኔ አንቺስ እንዲሁ ነው የምታስቢው? አንቺም ቆይ ለምንድን ነው የኛን አስተያየት የፈለከው? ጎሽ የኔ ቅመም እንደሱ ነገር የለ። ባንቺ ወጥቶ እኮ ነው ልጆቹ የማይታዘዙት። ይሄን ያህል የሚያስፈልግ ከሆነ ጊዜ ስጠንና አስበንበት እንነግርሃለን። ኦኬ ጊዜ ልስጣችሁ? አዎ በጣም ጥሩ። 5 ደቂቃ ሰጥቻችኋለሁ። የቤት ስራችንስ የት ሄዳል እሱ? አንተ የት ትሄዳለህ? መጽሐፌን ትቼ የት ሄዳለሁ?
ምን እየጻፍክ ነው እንዴ? መኩራሪ ይችላል እንዴ? ፈተና መሰለህ እንዴ? ምን እየጻፍክ ነው? ትልቅ ምንድነው ትልቅ? አዎ አባ ከነግሩም አባት ትልቅ ነው። ከነሜላትም አባት ትልቅ ነው። ደግሞ የሜላት አባት ትንሽ። ማን ስለ ቁመት ጠየቀ? አባ የፈለጋችሁትን ነገር ጻፉ ነው ያለው። እውነት? እናሲስ አባይ ጎሽ ጽፋችሁ መጣችሁ። ከማን ጀምር? ጻፋችሁ? እኔ አልጻፍኩ። አንተ አንብብ ልጄ። ቆይ ግድ የለም ሂድ። እኔ እንኳን ብዙ አልጻፍኩም። አየሽ ስለ እኔ ብዙ የሚለው ነገር ነበረው፣ ግን ጊዜ ገደበው። አንብብልኝ። አንብብ ግድ የለም። እሺ አመሰግናለሁ። ትልቅ ኦኬ። ትልቅ እኮ ግፋ፣ ቀጥል። ትልቅ ግድ የለም ቀጥል። እየሰማሁ እኮ ነው። አለቀ። ይሄን ጽፈህ ነው እንደ ካላነበብኩ የምትለው? በስዬ ትልቅ ምን እንዴ? በቃ ተዋችሁ፣ አታስጨንቃቸው እንዴ። ግቡና ልጆች ጥናታችሁን ቀጥሉ። እነዚህ ተምረውም የትም አይደርሱ። የመጽሐፍ ተሰጥኦ ስላለ ብቻ አጽፍም። የምትነግረው ታሪክ ያስፈልግሃል። አንዳንዴ የሚጻፍ ታሪክም ላይኖርህ ይችላል። ግን ይሄን መጽሐፍ ለመጻፍ ባደረኩት ምርምር ህይወቴን በተሳሳተ መንገድ እንደተረዳሁት ነው የገባኝ። በስንቱ የምስጋና ስም መሆኑ አልገረመም? በስንቱ ልደሰት። አባቴ በጣም የሚገርም ሰው ነው። የራሱን ቅጣው ሳያስተካክል እኔን በስንቱ ልደሰት ብሎ ማለቱ ሳላመሰግነው አላልፍም። ማን ነው? እንዴ ሙሌ፣ ምን ነው በሌሊት በሰላም ነው? ምንም ሰላም የለም። ብን ብዬ ስጠፋላችሁ ትገላገሉኛላችሁ። ምን ሆነ ነው? ናስቲ ቁጭ በል እባክህ። በስዬ እኔ ምርር ብሎኛል። እኔ ሰሞኑን ያሳለፍኩትን ብታይ። አንተ ምን ሆነ ነው ግን? ገና ከልጅነት ጀምሮ የተረሳው ሰው ነኝ። ማንም እኔን በቁም ነገር አያየኝም። ማንም ስለኔ አይጨነቅም። ቤተሰቦች ያፍሩብኛል። ሙሉ ጠልታኛለች። ስንት ነገር ችዬ ነው ያለሁት። አንዴ በልጅነቴ ምን ሆነ መሰለህ እና ሜዳ ላይ ነው እንደዚህ ተደርድረን ተኝተን ከዛ ሁሉ ሰው ነጥላ አህያ እኔ ላይ ቆመች፣ ረግጣኝ አለፈች። አንዴ ደግሞ ምን ሆነ መሰለህ ክፍል ውስጥ ነው አስተማሪው ገባና እንግዲህ ክፍል ውስጥ ካሉት ተማሪዎች በሙሉ እኔን ለጥሎ አንተኛው አለ። ስለው ሸምበቆ አለኝ። ክፍል ውስጥ ያሉት ተማሪዎች በሙሉ አበለው ሳቁ። አዎ ምንድን ነው እለዋለሁ። ሸምበቆ ማለት የትም የሚበቅል የማይጠቅም ማለት ነው። ያኔ መብረቅ ከመታኝ በኋላ መብረቅም መጥቷል። አልነገርከኝም። እሱን እንኳን ይቅርብ፣ አልነግርህም። ይቅርብ። አይ ሷቶንም እሱን ሰምተህ ሷቶንም ይቅርብ። እሺ እንካ ጠጣ። ኧረ ይቅርብኝ፣ አልጠጣም። ትንሽ ጠጣ። እኔ አልጠጣም። ምን አለ ብጠጣ? ምን ያደርግልኛል? ለምን እጠጣለሁ? ተው፣ እኔ እጠጣዋለሁ። ሻምጦ ለከፍኩታ። ወይ ሙሌ ነበርኩ እኮ ነበርኩ። እሱም ቢሆን ያሳዝናል። ያሳዝናል። እንደው ምኑን ነው የቻልከው?
ቶኝ እንግዲህ በስዬ አንተ ነው ያለኝ። ብለህ ስለሰማኸኝ አመሰግናለሁ።